ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክም አርጉኝ፣ አበረታቱኝ። ዛሬ ደግሞ አንድ መልእክት ይዤላችሁ ቀርብ ያለው ማለት ነው። በተለይ አረብ ሀገር የምትኖሩት ውድና የተከበራችሁ ጓደኞቼ እንዲሁም ቤተሰቦቼ እዚህ መስቲ ፋሚሊ የምትገኙት እዚህ ቻናል ላይ መስቲ ቱብ ላይ የምትገኙት ልጆች በሙሉ እንደውም ሌሎቹ አዲስ የመጣችሁት ይሄን ቪዲዮ የምታዩት ለእናንተ ነው ይሄ መልእክት ማለት ነው። እስከ መጨረሻ ቪዲዮ ድረስ ከኔ ጋር ተከታተሉ። ምንድነው እሱም ይሄንን እቃዎች የምንጠቀመው ለጽዳት ብለን የምንጠቀመው መዳም ቤት የምትሰሩት እንደውም ቢሮ ጽዳት ላይ የምትሰሩት ልጆች በሙሉ ማለት ነው ይሄንን ጥንቃቄ እንድታረጉ ነው ዛሬ ለእናንተ ይዤ የቀረብኩት። እሱ ምንድነው ካላችሁ ክሮኒክስ፣ ዲቶል እንደውም አሉ ስማቸው ብዙ ናቸው። በተለይ ክሮኒክስ ማለት እንደኛ አገሩ በረኪና አይደለም፣ በጣም ከባድ ነው። እውነት በጣም ከባድ ነው። እንድትጠነቀቁ ነው። ምንድነው ያጋጠመኝ? እቺ ልጅ ሽንት ቤት ታጥባለች፣ ክሮኒክስ እና ዲቶል አንድ ላይ አርጋ ከዛ አርጋ እያጠበች ያለች ሽንት ቤቱ ዘግታ ነው ማለት ነው ልጅቷ። ከዛ በቃ ትንፋሽ አጠረኛለች፣ ትንፋሽ ማውጣት አቃታት። ከዛ ወደቀች። ስትወርቅ በሩን እንደዚህ ትመታለች ማለት ነው። እሷ እንዳለችው ነው። ከዛ በሩ ስትመታ ሰዎቹ ሰምቶ ልትሞት በቃ ትንሽ ደቂቃ ነው ወደ ሐኪም ቤት ወስዶ ግሉኮስ አርጎለት ነው የዳነችው። ክሮኒክስ እና ዲቶል አንድ ላይ አርጋ እያጠበች ያለችው። ሌላ ደግሞ አለ። እናንተ ሽንት ቤት ስታጥቡ አንድ ላይ አትጠቀሙ እና ደግሞ እንደገና ስታጥቡ ሽንት ቤትም ይሁን የትም ይሁን ከፍታችሁ ይጠቡ ቤቱን። ለምን? ትንፋሹ ውጪ ላይ እንዲወጣ ማለት ነው። ትንፋሹ አንድ ላይ ሲሆን ቤት ውስጥ የሚወጣበት ቦታ ስለሌለ እናንተ ውስጥ ነው የሚገባው። እናንተ ውስጥ ከገባ ደግሞ ይገላችኋል። ፕሊዝ ሰው ሀገር ያላችሁት ምንም ሳታውቁ እንዳትሞቱ። እናት አባታችሁ ደህና ወጥታችሁ ሬሳቸው እንዳይገባ ይሄንን እንድትጠነቀቁ ነው። እንደውም በተለይ አይታችኋል ባለፈው አሁን ይሄን ሰሞን የሆነች ልጅ ኡጋንዳ ናት መሰለኝ እንደዚህም ክሮኒክስ እያጠበች ቤት እየጠረገች የወለወለችበት ያለች ነው የሞተችው። እና ብዙዎቹ እየተቀባበሉ ነበረ። እና እኔ ደግሞ ከዚህም በፊት ያኔ ዩቲዩብ ስላልነበረኝ ነው አቀርብላችሁ ነበረ። ይሄንን ነገር ተጠንቀቁ። በቃ አንዳንድ ነገሮች ተጠንቀቁ። እናንተ ስራ ስትሰሩ ይጎዳናል የምትሉት ነገሮች ላይ ተጠንቀቁ። ለሞት የሚያደርጋችሁ ብዙዎች ናቸው። ቤት ስትጠርጉ መሬት ላይ እንኳን ሴራሚክ ስለሆነ ስትሄዱ እንድትጠነቀቁ ነው ይሄንን መልእክት ማስተላለፍ የመጣሁት ዛሬ። እና ክሮኒክስ፣ ዲቶል እንደዚሁም ብዙዎች ናቸው ስማቸውን እኔ ያልጠራው። እነሱን ስትጠቀሙ አንድ ላይ ኔክስ አርጋችሁ ስትጠቀሙ በጣም ይከብዳል። ሽታቸው በጣም ነው። እኔ አሁን በምሳሌ ማለት ነው ክሮኒክስ አልወድም። ክሮኒክስ እቃ ላይ ሲደረግ እቃ ላይ እኔ አርጌ እንኳን አላጥንም፣ አልችልም ማለት ሽታ በጣም ያመኛል። እኔ ራሴንም ያመኛል፣ ያስነጥሰኛል። ወዲያው ነው እንደ ጉንፋ ይዞ የሚይዘኝ ማለት ነው። ይሄ ክሮኒክስ እዚህ አገር ያለው ክሮኒክስ እና እኛ አገር ያለው በረኪና እንደሌለም። የኛ አገር በረኪና ብዙም አይደለም። የዚህ አገር ኦሪጂናል ዋና ነው ታውቃላችሁ። እንድትጠነቀቁ። እኔ ልብስ ሳጥብ ሳረግ እውነት እንደዚህ ማክስ አርጌ ማለት ወይ ልብሴን እንደዚህ ሸፍኜ ነው እንጂ አልችልም፣ ቆሜ ማድረግ አልችልም፣ ወይ ሽታ ሲወጣብኝ አልችልም። እኔ ከዚህም በፊት ሌላ ሰው ቤት ሂጄ እንደዚህ ክሮኒክስ ሲያረጉ እቃ ሲታጠብ ሁሌ ክሮኒክስ ይደረጋል። እኔ አልችልም ብዬ ወጥቻለሁ። እውነት ከዚህ በፊት ማለት ነው ቢያንስ የዛሬ 1 አመት በፊት እንደዚህ አልችልም እኔ። እና እናንተ ደግሞ እቃም ራሱ ስታጥቡ እጃችሁ በጣም የሚቆራረጠው ልጆች አሉ። ለምን? እነሱ እቃቸው እንዲያምርላቸው ቤታቸው እንዲጸዳላቸው ነው የሚፈልጉት። እኛ ደግሞ ራሳችን አናይም። እኔ አንዳንድ ልጆች ማለት ነው እያወቁ የሚያረጉት አሉ። ለምን? መዳም እንድትደሰት ነው። መዳም እንድትደሰት አርጎ ነው የሚሰሩት ማለት ሽንት ቤቱም ሲያረጉ እቃ ላይ ቤት ላይ ምንም ላይ ዝም ብሎ ነው የሚያረጉት።
እነሱ መዳም የምትደሰተው ብቻ ነው የምታዩት እንጂ ራሳችሁ ስትጎዱ አታዩም። ራሳችሁ ስትበጣጠሱ እግራችሁ፣ እጃችሁ ብዙ ልጆች እንደዚህ ሲሆኑ አይቻሉ። እጃቸው ሁሉ ተበጣጠሰ። እውነት ክሮኒክስ ማለት ነው። እንደዚህ በእጅ ስትነኩ በጣም በቃ በጣም እንደዚህ ደግሞ የምትጠቀሙት ልጆችም ካላችሁ ድንገት መዳማችሁ እምቢ ብላ የምታረገው ከሆነ እቃ ስታጥቡ እጃችሁ ላይ ገላፍ አርጉ ወይ ገላ አርጉና ይጠቡ እቃውን ማለት ነው። በጣም ደግሞ ከባድ ከሆነ ስትታጠቡ ወደ ግሪሲሊ ወይም ደግሞ ቫዝሊን ሞልቷል እዚህ ሀገር ተቀቡና እጃችሁ እንዳይበላሽ ማድረግ ትችላላችሁ። እንደውም ደግሞ እንደዚህ ሽንት ቤት ስታጥቡ ብዙዎች እንድትጠነቀቁ ነው ይሄን መልእክት ዛሬ ይዤላችሁ የቀረብኩት እና ይሄ ሚዲያ ላይ እየሄደ ያለው ሳያው ለምንድን ነው እኔ ይሄን መልእክት ለተመልካቾች የማላስተላልፈው ብዬ ነው ይሄንን ይዤላችሁ እየቀረብኩት እና ጓደኞቼ እንድትጠነቀቁ ነው የምፈልገው። ላይ ለምን እኛ ሰርተን ለሀገራችን በሰላም መግባት ነው የምንፈልገው። ግን ይሄ ብዙዎቹ ጮጋራቸው ውስጥ ገብቶ በጣም ያቃጥላል። ሽታው በጣም ውስጥ ሲገባ ከባድ ነው። እንድትጠነቀቁ ነው። ውስጣችሁ ራሱ እንዳይገባ ተጠንቅቃችሁ ዛሬ ይዤላችሁ እየቀረብኩት ሀሳብ ይሄ ነው። እንደውም ይሄን ቪዲዮ እየሰማችሁት ልጆች ይሄን ጥንቃቄ እንድታረጉ አሳስባለሁ። ይሄ ቪዲዮ ከተመቻችሁ ደግሞ ላይክ፣ ሰብስክራይብ ሳታረጉ አትለፉ። እንደውም ደግሞ ጓደኞቻችሁ ይሄ ቪዲዮ ከተመቻችሁ ሼር አርጉልኝ፣ አበረታቱኝ። አዲስ ጀማሪ ነኝ። እንደውም ቀጥ አሪፍ ላይ ነሽ ካላችሁ ደግሞ ሀሳብ ስጡኝ ማለት ፈልጋለሁ። ጓደኞቼ ስለምታዳምጡኝ፣ ስለምታበረታቱኝ፣ ከኔ ጋር እስከ መጨረሻ ስለምትሄዱ እውነት ቪዲዮ ላይ ብዙ ልጆች ላይክም ኮመንትም ይሰጡኛል። እውነት እንደውም ሰብስክራይብ የሚያደርጉኝ ልጆች ብዙ ናቸው። በጣም ነው የምታበረታቱኝ ጓደኞቼ፣ በጣም አመሰግናቸዋለሁ። ይሄ መልእክት ደግሞ ፕሊዝ ፕሊዝ ለምትሰሙኝ ልጆች በሙሉ አረብ ሀገር ያላችሁት እንደውም ኢትዮጵያ ሆኖ ማለት እንደዚህ አይነት ነገሮች በጣም ለሞት ያደርጋል የሚባሉትን ነገሮች እንዳትጠቀሙ። እንደውም መዳማችሁ ክኒን ምናምን የምትሰጥ ምንም የማታውቁት ልጆች አላችሁ። ክኒን ጉግል ላይ ሰርች አድርጋችሁ ይሄ ክኒን እውነት ለራስ ምታት ነው ወይስ ለጮጋራ ነው ወይስ ወገብ ነው ምናምን ብሎ የሚሰጡት ብዙዎች ናቸው። እኔ ባይዘዌ ክኒን ራሱ ሲሰጠኝ ጉግል ላይ ሰርች አድርጌ ነው ምናምን ነው። እሱም ራሱ አልውጥም። እኔ በብዛት አልጠቀምም ክኒን፣ በብዛት ሻይ ነው የምጠቀመው። እኔ ሻይ ብቻ። እነዚህ ኔስካፌ፣ እነዚህ ሮብት ወተት ምናምን አሉ አሁን በጣም ኢንዶሚ በጣም ከባድ ናቸው እና እነዚህ እንዳትጠቀሙ ማለት በብዛት እንዳትጠቀሙ። ይሄ እኛ ሰርተን በሰላም ወደ አገራችን ለመግባት ነው እና እግዚአብሔር ደግሞ ይርዳን። በእምነታችሁ ሁላችሁም ፈጣሪ ይርዳችሁ ማለት እፈልጋለሁ ውዶቼ። ይሄ መልእክት ደግሞ ከተመቻችሁ ለሌላ ቤተሰቦቻችሁ፣ ለጓደኞቻችሁ ሼር አድርጉና ይሄንን እንዲሰሙ እንደውም እንዲጠነቀቁ ሊገራችሁ ማለት እፈልጋለሁ። ስለዚህ እስከዚህ ሰዓት ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ሁሌም ስለምታበረታቱኝ ከኔ ጋር ስለምትሆኑት በጣም አመሰግናለሁ። በሌላ ቪዲዮ እስከምንመለስ ድረስ በሰላም ቆዩልኝ። መልካም ቀን ሆኑልኝ። ባይ ባይ።